ፕሮጀክቱ እንግዲህ ከጥር 2015 ጀምሮ ነው ወደ ተግባር የገባው። ከዛ ጊዜ ጀምሮ በእያንዳንዱ ቀበሌ መሰረት በማድረግ በርካታ የልማት ስራዎችን ሰርቷል። ትልቅ አንደኛ የትምህርት ቤትን ችግር የፈታ ፕሮጀክት ነው። እንደኛ ቀበሌ የውሃ ግንባታ ተሰርቷል፣ የመንገድ ግንባታ ተሰርቷል። እንደገና ደግሞ ብዙ ትምህርት ቤቶች ገንብቷል። የዳባት ወረዳም ከተማም በፕሮጀክት ፍሰትም ከፍተኛ የፕሮጀክቶች ስላሉ የፕሮጀክቶቹ ብዛት ብቻ ሳይሆን ደግሞ የፕሮጀክት አፈጻጸማችንም እጅግ በጣም የተሻለ ነው። በሰሜን ጎንደር ዞን በዳባት ወረዳና ከተማ አስተዳደር ለዓመታት ማህበረሰቡ ሲያነሳቸው የቆዩ የልማት ጥያቄዎችን ለመፍታት ጥረት ሲደረግ ቆይቷል። በመንግስት በጀት በማህበረሰብ ተሳትፎና ከአጋር ድርጅቶች በተገኘ ድጋፍ ከ1 ቢሊዮን ብር በላይ ወጪ 132 ፕሮጀክቶች ተጠናቀው ወደ ስራ ገብተዋል። ከልማት ስራዎች መካከል የጤና ተቋማትና የትምህርት ተቋማት ግንባታ፣ የመንገድና የንጹህ መጠጥ ውሃ ፕሮጀክቶች ግንባታ ዋና ዋናዎቹ ናቸው። የሰሜን ጎንደር ዞን ዋና አስተዳዳሪ ዲያቆን ሸጋው ውቤ የልማት ስራዎችን በአጭር ጊዜ አጠናቆ ስራ ለማስጀመር የተከናወኑ ተግባራት የተሻለ ተሞክሮ የሚወሰድባቸው መሆኑን ገልጸዋል። ምናልባት ከዛሬው የዞናዊ የፕሮጀክት ምርቃት ፕሮግራም አኳያ ዛሬ በዳባት ማዕከል በዚህ ልክ ስናከብር ጥቅል እንደ ዞን ከ290 በላይ የተለያዩ ካፒታል ፕሮጀክት ግንባታዎች አሉን። በዚህ ዓመት እየገነባናቸው ካሉ 290 ግንባታዎች 138 የሚሆኑትን እስከ ሚያዝያ ወር ያለፈው ሚያዝያ ወር ድረስ ሙሉ ተጠናቀው የተመረቁበት ሁኔታ አለ። ቀሪዎቹ እስከ ሰኔ 30 ድረስ የፕሮጀክት ላይፍ ያላቸው ስለሆኑ ቀሪዎቹም በዚህ መልኩ የሚጠናቀቁና የሚመረቁ ይሆናል። እንግዲህ ከፕሮግራሙ አጠቃላይ ሁኔታ ወስደን ስንመለከት ፕሮጀክቶችን ባለፉት 2 እና 3 ዓመታት በተለየ ሁኔታ በአጭር ጊዜ በማጠናቀቅ በጥራት በማጠናቀቅ የተሻለ ትምህርት እየተወሰደ ያለበት ሁኔታ ነው ያለው። ከዚህ ደግሞ ዛሬ ዳባት በዓሉን ለማክበር ተመራጭ ያደረገው የዳባት ወረዳም ከተማም በፕሮጀክት ፍሰትም ከፍተኛ የፕሮጀክቶች ስላሉ የፕሮጀክቶቹ ብዛት ብቻ ሳይሆን ደግሞ የፕሮጀክት አፈጻጸማችንም እጅግ በጣም የተሻለ ነው። ሁለቱም ከተማ አስተዳደሩም ወረዳውም በፕሮጀክት አፈጻጸማቸው የተሻሉ ስለሆኑ ከሌሎች በዞናችን ካሉ ወረዳዎች በአፈጻጸማቸው የተሻሉ በመሆናቸው ዞናዊ የፕሮጀክት ምርቃት ፕሮግራሙ በዳባት ማዕከል እንዲሆን ያደረግንበት መሰረታዊ ምክንያቱ ይህ እንደሆነ መያዝ መቻል ይጠበቅበታል። በጥቅል ተወስዶ ሲታይ የፕሮጀክት አፈጻጸማችን በብዙ መልኩ ሰፊ መሻሻል እየታየበት ያለ ከመሻሻሉም በላይ በየጊዜው የተሻለ ሀብት መጠቀም በመቻላችን ተጨማሪ ፕሮጀክቶች እንዲመጡ እድል የፈጠረበትና እነዚህ ካፒታል ፕሮጀክቶችም በስፋት የከባቢውን የልማት ክፍተት ከመሙላት አኳያ ሰፊ እድል የፈጠሩ ናቸው። በዋነኛነት ፕሮጀክቶቻችን በስፋት እየተሰሩ ያሉት ትምህርት ላይ፣ ጤና ላይ፣ እንስሳት ሀብት ልማት ላይ እንዲሁም የግብርና ዘርፉ ላይ በመሆናቸው በተለይ የመስኖ ፕሮጀክቶቻችን እጅግ በጣም የአርሶ አደሩን የመልማት አቅም በእጅጉ እየጨመሩ የመጡበት ከዛም በተጨማሪ በተወሰነ ደረጃ የስራ እድል ፈጠራ ስራውን ውጤታማ ለማድረግ ስራ አጦችን የተሻለ ስራ እድል እንዲፈጠርላቸው ለማድረግ የሼድ ግንባታዎችም በስፋት እየተሰሩ ያለበት ሁኔታ አለ። ስለዚህ እነዚህ ፕሮጀክቶች ከመቼውም ጊዜ በላይ የህዝቡን የልማት ክፍተት በመሙላትና ህዝቡንም ተጠቃሚ ከማድረግ አኳያ ሰፊ መሻሻል እያሳዩ ያሉ ስለሆኑ በዚህ መንገድ የተጠናቀቁትን መርቀናል። በቀጣይ የሚጠናቀቁ አሉ። እነሱም በተጠናቀቁበት ጊዜ እየተመረቁ የሚሄዱ ይሆናል። ከምርቃትን ባሻገር ሁሉም የተጠናቀቁ ፕሮጀክቶች በፍጥነት አገልግሎት እንዲጀምሩ ማድረግ የሚያስችል እንቅስቃሴ ውስጥ እየገባን ያለንበት ሁኔታ ስላለ በአጠቃላይ ፕሮጀክቶቻችን በዚህ ልክ እየተፈጸሙ መንግስትም ከባቢውን ለመቀየር
ከባቢው ላይ ያለውን የልማት ክፍተት ሊሞላ በሚችል መንገድ ከፍተኛ ትኩረት ሰጥቶ እየሰራ ያለበት ሁኔታ እንዳለ መያዝ መቻል ይጠበቅበታል። እነዚህን ፕሮጀክቶች ስንሰራ ግን እጅግ በጣም በርካታ ውስብስብ ፈተናዎች ነበሩ። በተለይ የጸጥታ ችግሩ እጅግ በጣም ፈታኝ የጸጥታ ችግሩን ተቋቁሞ ነው አንዳንዶቹ ስራዎች እየተሰሩ ያሉት። ህዝቡ ጭምር ባለቤት ሆኖ ነው እያሰራቸው ያለ በየደረጃ ያለ መንግስት መዋቅር ሲቀጥል ህዝቡ ፕሮጀክቶቹን ለማስፈጸም ተሳትፎ ከማድረግ ጀምሮ ፕሮጀክቶቹ የሚገጥማቸውን እንከን በመፍታት ረገድ በተለይ የጸጥታ ችግር ባለባቸው አካባቢዎች ጭምር ማህበረሰቡ ራሱ ፕሮጀክቶችን ለማስፈጸም በከፍተኛ ደረጃ በቁርጠኝነት እየሰራ ያለበት ሁኔታ አለ። ይህንን የበለጠ ማጠናከር ከቻልን የሰላም ሁኔታችን እንዲመለስ ከሰራ ከባቢውን ለመቀየር የሚያስችል በርካታ የመንግስት ትኩረት ኤሪያ ላይ ተመስርቶ የሚሰሩ በርካታ የልማት ስራዎች ስላሉ እነዚህን አጠናክሮ ለመቀጠል እንደ መንግስት ቁርጠኛ ነን። ህዝቡም በዛ ልክ ከህዝቡ የሚጠበቀውን አበርክቶ በዛ ልክ ይዞ እየሰራ ያለበት ሁኔታ ስላለ አሁን ጀመርን እንጂ አልጨረስንም። ትንንሽ ነገሮችን ነው እየሰራን ያለን። በዞን ደረጃ አሁን በጥቅል ተወስዶ ሲታይ በዚህ ዓመት ስራ ላይ ያሉ ፕሮጀክቶች ከ2.6 ቢሊዮን ብር በላይ ናቸው። ይሄ ማለት ግን የዚህን ከባቢ የልማት ጥያቄ በዚህ ካፒታል ብቻ መፍታት ይቻላል አይባልም። ይሄ አሁን በተሻለ ደረጃ ካለፈው ሁኔታችን ካለፈው ተሞክሯችን አኳያ የተሻለ ነገር አለ ብለን ብንገመግምም ከዚህ በላይ መስራት ግን ይጠበቅብናል። ከዚህ በላይ ኢንቨስት ማድረግ መቻል ይጠበቅብናል። ህዝቡን ከዚህ በላይ ማንቀሳቀስ መቻል ይጠበቅብናል። ከምንም በላይ ደግሞ ለጀመርናቸው ልማቶች እንቅፋት የሚሆነውን የሰላም እጦት ችግር በዘላቂነት ለመፍታት በየደረጃ ያለን የመንግስት መዋቅርም ህዝቡም አንድ ሆኖ ሰላሙን በመጠበቅ የሰላም ሁኔታውን እያሻሻልን መሄድ ከቻልን የተጀመሩ ልማቶች በሚፈለገው ደረጃ መቀጠል የሚችሉበትና ህዝቡም ከነዚህ ልማቶች የበለጠ ተጠቃሚ ሊሆን የሚችልበት እድል እየሰፋ የሚሄድበት አግባብ ስላለ በዚህ ልክ አቀናጅተን እንሰራለን። ወደፊት እሺ፣ አመሰግናለሁ። እሸቱ ሲሳይ ይባላለሁ። የዳባት ወረዳ ግብርና ጽሕፈት ቤት ኃላፊ ነኝ። በዛሬው ቀን የዲአርዲፒ ወይም የስደተኞች ተጽዕኖ ምላሽ ፕሮጀክት አጠቃላይ በወረዳችን ከሰራቸው የልማት ስራዎች የምርቃን ፕሮግራም እያስኬድን ነው ያለን። እንግዲህ አንደኛው ፓርት የኮንስትራክሽን ፓርት ነው። ያው በርካታ የኮንስትራክሽን ዘርፎች ተሰርተዋል። ከዚህ ውስጥ ደግሞ አንዱ በመስኖ ግንባታ ላይ ከ4 መስኖ ግንባታዎች በላይ በወረዳችን አገልግሎት እየተሰጠ ይገኛል። ጦም ውሃ ፕሮጀክት 35 ሄክታር ያለማል። ግንባታው አልቆ ርክክብ ተደርጎ በመልማት ላይ ነው ያለ። ሁለተኛ ቆጥቆጣ ፕሮጀክት 85 ሄክታር መሬት ያለማል። ይህም ስራ አልቆ ሙሉ በሙሉ ርክክብ ተደርጎ አርሶ አደሮች አሁን ወደ ስራ ለመግባት ቅድመ ዝግጅት እያደረጉ ያሉ ነው። ሌላ 2 ላያረቡርና ክፍላይ የሚባሉ ፕሮጀክቶችም ከ60 ሄክታር በላይ የሚያለሙ ማሳዎች ግንባታ እየተገነባልን ይገኛል። አጠቃላይ ደግሞ እንደገና ከሌሎች ከግብርናው ኢኮኖሚ ከሚያሻግሩት አንዱ አትክልት ፍራፍሬ ላይ ፕሮጀክቱ ይሰራል። በአረቡር ቀበሌ ላይ በዘመናዊ ሼርኔት ግንባታ የቆላ አትክልት ፍራፍሬ ግንባታ እየተሰራልና ያለ ሙሉ በሙሉ ለ13ቱ የቆላ ቀበሌዎች ብሎም ለዚህ በሰሜኑ ላሉ ቀጠና ቆላ ቀበሌዎች ላይ ያ ግንባታ የተሰራው ሼርኔት ከፍተኛ የአትክልት ማባዣ ፍራፍሬ ሆኖ የሚሰራበት ሁኔታ አለ። እንደገና አርሶ አደሩን የገበሬ ማሰልጠኛ ተቋማት ዋና ማስተማሪያ በመሆናቸው ምክንያት 15 ሚሊዮን ብር የፈጀ በአብጠራ ቀበሌ ላይ ዘመናዊ የቤቴን በራሴ አቅም በሚል ዘመናዊ ኤፍቲሲ ግንባታ እየተገነባልን ነው ያለን። ሌላ ከአርሶ አደሩ ጋር ሙሉ በሙሉ ተጠቃሚ ከማድረግ አንጻርና ከዚህ ከዘር ብዜት ጋር በተገናኘ ፕሮጀክቱ ይሰራል። በርካታ አርሶ አደሮችን በክላስተር ተመልምሎ አሁን በዚህ ዓመት ከ210 ሄክታር በላይ በስንዴ ክላስተር ተለይቶ አርሶ አደሩ ማሳ ለስልሶ ግብዓት ተገዝቶላቸዋል፣ ምርጥ ዘር ተገዝቶላቸዋል፣ መዳበሪያ ተገዝቶላቸዋል። ሙሉ በሙሉ ፕሮጀክቱ ነው የሚሸፍንላቸው። ይሄ ከፍተኛ የሆነ የዘር አቅርቦትን የዘር እጥረትን ለመቅረፍ ትልቅ ስራ እየሰራልን ያለ ፕሮጀክት ነው። ሁለተኛም ከዚህ ከአሲዳማ አፈር ምርትና ምርታማነትን ከመጨመር አንጻር አሲዳማ አፈር የመሬት መታከም ከፍተኛ ስራ ይሰራ። በዚህ ዓመት 4800 ኩንታል አሲዳማ አፈር ኖራ ገዝቶልናል። ይሄንም ሙሉ በሙሉ ወደ አርሶ አደር ተሰራጭቶ አርሶ አደሮችም ወደ ማሳ በትነው ቅድመ ዝግጅት ስራ እየተሰራ ያለበት ሁኔታ ነው። ሶስተኛ በግሪን ሃውስ ግንባታ ላይ አዲስ ቴክኖሎጂ ነው።
ፕሮጀክቱ የግሪንሃውስ ሼድ ገዝቶ ያመጣልናል። ለእያንዳንዳቸው የውሃ አማራጭ ያላቸው አርሶ አደሮች በትንሽ ማሳ ላይ ከፍተኛ በአመት 3 ጊዜ እያመረቱ የተሻለ ገቢ እያገኙና ፕሮጀክቱ በግብርናው ዘርፍ በርካታ ስራዎችን እያገዘንና አርሶ አደሩን ተጠቃሚ እያደረገ ያለ ፕሮጀክት ነው።